መልእክቴ ለሀይሚ እንዲደርስ ላይክ በማድረግ ጀምሩ። እንዳያችሁ ዛሬም በልመና ቢያንስ እንኳን ሸም የሚባል ነገር የለም። ለጋሽዬና ለሙሽዬ ሲባል መስማማት ነበረባችሁ። ሲሆን የእናትና አባታችሁ ነገር ስማችሁ ተመርቃችሁ አንድ መሆን ሲገባ፣ ነገር ግን እነሱ እግራችሁ ላይ መውደቅ እኮ ነው የቀራቸው። እንግዲህ ሰሞኑን እንዳያችሁት ብሩኬ ጸባዩም ስራውን ብዙ ነገሮች ተቀያይረዋል። የዚህ ደግሞ ምክንያት እኔ ገብቶኛል። ዛሬ በጣም ነው የገባኝ። እንዳያችሁት ብዙ ነገር ጥፋተኛ ነሽ እየተባለች ነበረ ሀይሚዬ። ብዙ ነገሮችን በተለይ ደግሞ ጋሽዬ ሀይሚ ላይ በጣም ጫና እያሳደረባት ነው። ምንም እንኳን አባቷ ቢሆን እኔ ሀይሚን ከመጀመሪያ ጀምሮ አቃታለሁ። የምሬን ነው የምላችሁ። ሀይሚ ጋም ደግሞ አዎ ትልቅ ጥፋት አለ። ጥፋቱ ልክ ጋሽዬ እንደሚላቴ ብሩኬን በድለዋለች፣ ብሩኬ ይሄን ነገር አድርገዋለች ሳይሆን እኔ ጋር ሀይሚ ማወቅ ያለባት ነገር አለ። እዚህ ጋር ብሩኬ ጥፋቱን የኔ ጥፋት ነው ብላ ይቅርታ እየጠየቀች ነው ያለችው። ገባችሁ አይደለ? ብሩኬ ያጠፋውን ኦዲየንስ ስላለ እነሱን ተከትሎ ነው ብሩኬ እንደዚህ ያለው እያለች እየከለለችለት እና ታዲያ ይሄ ልጅ እንዴት ነው ጥፋቱን ሊያቅ የሚችለው? እንዴት ነው የሀይሚን ጥቅምና ጉዳት ሊያቅ የሚችለው? ሀይሚ እዚህ ጋር ትልቅ መልእክት ነው ላንቺ ማስተላልፍልሽ። እዚህ ጋር ቤቱ ጥቅመኛ ነሽ ምናምን ብሎ የተናገረው ኦዲየንስ ሲናገር ስለሰማ ነው። አረ እባክሽ ሀይሚ ታይ እንጂ ጥፋቱንማ እንዲያቅ ነው እንጂ ማድረግ ያለብሽ። ጥፋቱን ስሸፋፍኝ ይበልጥ አንቺ ነሽ የምትጎዱ። ዛሬ አሁን አባትሽን ይዘሽ እየመጣሽ እየለመንሽው እያስለመንሽው ይቅርታ እየጠየቅሽው ብሩኬ ጥፋቱን እንዴት ነው ሊያቅ የሚችለው? አንዳንዴ እኮ በጣም ሰው አብዝቶ የሚፈልገን ስለሚመስለን አንደኛ ጥፋቱን አያውቅም፣ ሁለተኛ ይኮራል፣ ይንጠባረራል። ገባሽ አይደል? እኔ አሁን ብሩኬ ከዚህ በፊት ሀይሚ ላይ ያደረጋቸውን ነገሮች እንደገና ደግሞ ብዙ ነገሮች አሉ ታውቃላችሁ። ይሄ ነው ብዬ አልዘረዝርም ግን ያን ነገር አንቺ እንዲያቅ አድርገሽ ተጸጽቶ እሱ ይቅርታ እንዲጠይቅሽ ነው እንጂ ማረግ ያለብሽ። ዛሬም እናቱና አባትሽ ተቀምጠው እየለመኑት ከሀይሚ ጋር ያለው ነገር አብቅቷል። ተንበርክኬ እንኳን አላነሳችኝም። ኖ ብሩኬ አንተ ብቻ እኮ አይደለም የተንበረከከው። ረሳው እንዲ ሀይሚ ራሱ ሆስፒታል ተቀምጠህ እኮ በሴት አቅሟ ተንበርክካ ነበረ። በመጀመሪያ ደረጃ ለምንድን ነው ያለፈውን ነገር እያነሳችሁ እውነት የምትዋደዱ የምትፋቀሩ ከሆነ ያለፈ ነገሮችን እያረሳችሁ ሌላ ነገር የምታመጡት? ለምንድን ነው ይችን ነገር የምደጋግማት? ብሩኬ ማወቅ ያለብህ እኮ ልብህ የምር ሀይሚን የሚወዳት ከሆነ የሚያፈቅራት ከሆነ ለምትወዳለች ብትንበረከክ ምን ችግር አለው? ሲቀጥል ሀይሚም ተንበርክካለች። ካላስታወስህ እኔ ላስታውሰው ወይንም ደግሞ ቪዲዮን ቆርጬ ታግ ራሱ ላረግህ እችላለሁ። ደጋግመ ያን ቃል መጠቀም አይጠበቅብህም። ሀይሚ በመጀመሪያ ማለት ነው ወደ ራስሽ ተመለሽ። ጥፋቱን እንዲያቅ ነው እንጂ ማድረግ ያለብሽ፣ ተጸጽቶ እንዲያስተካክል ነው እንጂ ማገዝ ያለብሽ። እሱ የሚያጠፋቸውን ጥፋቶች ወይ ኦዲየንስ ላይ ወይ አንቺ ራስሽ ላይ መደምደም የለብሽም። አሁን ዛሬ ሀይሚ በእያንዳንዱ በምትናገረው ነገር ላይ እንዴት ነው ማለት የሚሰጣት መልስ ልክ አይደለም። በተለይ ጋሽዬ ምንም እንኳን ልጁ ብትሆንም እኔ ሀይሚን ከመጀመሪያ ጀምሮ ነው የምከታተላት እማቃት። ለምንድን ነው እሷ ላይ ብቻ ጫና የሚደርሰው እንዴ? በብሩኬ በኩል እኮ ነው ልጅ ተረገዘ ተብሎ የተመጣው፣ በሀይሚ በኩል አይደለም። እሷ ያን ነገር እንኳን የብሩኬ ልጅ እንኳን ቢሆን እቀበላለሁ እያለች አንቺ ዝም በይ፣ አንቺ እንደዚህ መናገር የለብሽም፣ እንደዚህ እያረግሽ ነው ብሩኬን ያስከፋሹ። ብሩኬን በድለሽዋል። ምንድን ነው ሀይሚ የበደለችው? ምን በድለዋለች? ምንም የበደለችው ነገር የለም። ግን በብዛት ሰው እንደዛ ሲላት እውነትም እኔ በዳይ ነኝ እውነትም አስከፍቼዋለሁ ብላ ራሷን እንድትወቅስና ራሷን ዝቅ እንድታረግ በሞራል የሆነ ይቅርታ መጠየቅና መንበርከክ። በነገራችሁ ላይ ዝቅ ማለት እንዴት ነው? የሆነ የዝቅተኛ ስሜት ምናምን አይደለም። ግን ሞራላችሁ ሲጎዳ ሁሉ ነገራችሁ ነው አብሮ የሚጎዳው። ገባችሁ አይደለ? አንቺ ከሌለሽ ብሩኬ መኖር አይችልም ነው፣ ብሩኬ መስራት አይችልም ኖ። ስራና ፍቅር የተለያየ ነው። የምሬን ነው የምላችሁ። እኔ በጣም ነው የተበሳጨሁት። በተለይ ደግሞ በዛሬው ሀይሚ በመጀመሪያ ነገሮችን በትኩረት ተመልከች። ብዙ ነገሮች ሳያጠፋ እኔ ድሮ ታስታውሱ ከሆነ እኔ አሁን እንኳን እየሰራው አይደለም አብርሽና ሩታ መካከል ላይ ድሮ ልጅ ሳትወልድ አዲስ ፍቅረኛሞች እያሉ ሩታ እንደዚህ ታደርግ ነበር። አብርሽ ሲያጠፋ እኔ ነኝ ያጠፋሁት ግግም ምትል ነበር። ገባችሁ? ከዛ በኋላ ነው ብዙ ነገሮች የተፈጠሩት በመካከላቸው ማለት ነው። ሀይሚ አሁንም አንድ ጊዜ ነገሮችን ለማስተካከል ከፈለግሽ ብሩኬ ጥፋቱን እንዲያውቅ አድርጊው።
ከዛ ይቅርታ እንዲጠይቅሽ አድርጊው እንጂ አንቺ በአባትሽም ማስለመን አይጠበቅብሽም፣ አንቺም መለመን አይጠበቅብሽም። ለምን ሲባል ሲጀመር ፍቅር በልመና አይደለም፣ ፍቅር በፍቅር ነው እንጂ ተለምኖ ምንም የሚሆን ነገር አይደለም። ሲቀጥል እንዴት ብሩኬስ ብትሆን እንዴት ነው አንዲትን ነገር ይዝ እናት አባቷ ማለቴ አንተ እናትህ ጋር እሷም ደግሞ አባቷ ቤት ቢያንስ እንኳን እሺ ወይ ደግሞ ነገሮችን እኛ እናስተካክላለን ብለህ እኮ ማለፍ ትችል ነበር እንጂ ሁለቴ ሶስቴ እነሱ የለመኗችሁ ፌር አይደለም፣ የምር ፌር አይደለም። ሲቀጥል ጋሽዬ እባክዎትን ሀይሚን በእንደዚህ መንገድ ምንም ልጅ ብትሆን ምንም ነገር ቢሆን ግን በእንደዚህ መንገድ በተለይ ደግሞ ብሩክ አጠገብ እሱ በቃ ተፈላጊነት ስለሚሰማው ጥፋቱን እንዳያቅ ነው የሚሆነው። ጥፋቱን ማወቅ አለበት። እሱም ይቅርታ መጠየቅ አለበት። ልጅ የመጣው በሱ በኩል ስለሆነ ማለት ነው። ሀይሚ ደግሞ እቀበላለሁ እያለች ነው አይደለ? የዚህን ያህል ሀይሚ ጫና ማሳደር የለባችሁ ብዬ ነው ማስበው። እኔ እንደ ራሴ እንደ ግሌ አሁን የተመለከትኩት ነገር እውነቴን ነው የምላችሁ። በጣም ብዙ ሰዎች ብሩኬ ያደረጋቸው ነገሮች ልክ ነው። በጣም ብዙዎች ከብሩኬ ጎን ናቸው ያሉትኝ። ሀይሚና ጥፋተኛ አንቺ ነሽ አጠፋሹ፣ አንቺ ነሽ አስከፋሹ፣ አንቺ ነሽ ብዙ ነገር ያደረግሹ እየተባለች ነው። እሷም ደግሞ ያን ነገር አምና ተቀብላለች። መቀበል የለብሽም፣ ያጠፋሹ ነገር የለም። ይኸው ቀለበት ሊያረግልሽ ምናምን ተንበርክኮ ምናምን ያ ነገርም ከሆነ ቀለበቱ ሲጀመር በመጀመሪያ አንድ ሰው ቀለበት ሲያረግ ጥፋት ካለ ያን ጥፋት ይቅርታ ብሎ ነገሮችን አስተካክሎ ነው እንጂ ሰው ከናረሙ እህል ይታጨዳል እንዲ? አረም ሳይታረም አይታጨድም አይደለ? ይሄን ነገር በመጀመሪያ ማስተካከል አለብህ ብሩኬ፣ ማወቅ ያለብህ ነገር ማለት ነው። ሲቀጥል ዛሬ ላይ ሀይሚ እንደዚህ እየለመነች ነው፣ ገባ አይደል? ነገ ደግሞ አንተ የምትለምንበት ቀን ይመጣል። ይሄንም በቃ አንደርስታንድ አድርጉ ቤተሰብ፣ የመሬን ነው። በስራም ይሁን በስትክክል በኖርማልም ይሁን በድራማ ነገ ደግሞ እሱ ብሩክ የሚለምንበት ጊዜ ይመጣል እና ግን ክብራችሁን በእንደዚህ ማለት ባታወርዱትኝ እኔ እንደራሴ ደስ ስለሚለኝ። ይህ ሁሉ ሰው እየወደዳችሁ ይህ ሁሉ ሰው እየተከተላችሁ በእንደዚህ ደረጃ ባታረጉት እንደኔ ደስ ይለኛል። የምሬን ነው። ብሩኬ ደግሞ ከአንዳንድ ነው በቃ ጸባይ በአንድ ነው ግልብጥ ብሎ የተቀየረው በአንድ ጊዜ። ከመጀመሪያውን ፍቅር የለም ነው የሚፈቀር ሰው እኮ እንደዚህ አይደለም። የመሬን ነው የምላችሁ። ትዕግስት አለ ትዳር ማለት በቃ ፍቅርም ቢሆን ባንዲ እንደዚህ ፍርስርስ አይልም። እንኳን አይደለም መንበርከክ ሰው ኩላሊት ይሰጣል እንዴ? ኩላሊቱን አውጥቶ እኮ ለሚወደው ሰው ይሰጣል። ከዛ ተጣልተው ድጋሚ ደግሞ ይታረቃሉ። ይሄ ነገር ማወቅ አለባችሁ እና እንደ ትልቅ ነገር በቃ አትደጋግሙብን። መንበርከክ ሴትም ተንበርክኳል፣ ወንድም ተንበርክኳል። ምንም አዲስ ነገር የለውም። ገባ? እዚህ ጋር ለሀይሚ ማለት የምፈልገው ብሩኬ ያንቺን ጥቅምና ጉዳት እንዳያቅ ነው ያደረግሽው። ገባሽ አይደል? ምን ያህል ቦታ እንዳለሽ እሱ ጋር እንዳያቀው ነው ያደረግሽው። አንቺ ጥፋት የኔ ጥፋት ነው እያልሽ እሱ ያጠፋን ኦዲየንስ ስላጠፋ ነው እሱ የነሱን ሰምቶ ነው እያልሽ እና ልጁ ታዲያ በየት በኩል ጭንቅላቱ ይመረስ እንዴ? ተፈላጊ ነኝ በቃ እሷ ፈላጊ ናት እኔ ተፈላጊ ነኝ በሚል እኮ ምንም ሊያስብ ሁላ አልቻለም። ስለዚህ ሀይሚዬ ወደ ራስሽ ተመለሽ፣ የተወሰነ ጊዜ ታዩ። የምሬን ነው የምልሽ። ከዛ በኋላ ታያለሽ። በንብርክኩ ነው መጥቶ የሚለምንሽ። ያለ ጥፋትሽ ጥፋተኛ ነኝ እያልሽ ይኸው ቤተሰብ ራሱ ጥፋተኛ ነሽ ብሎ ባንቺ ላይ ደመደመብሽ። ስለዚህ ሀይሚዬ ተረጋጊ፣ ወደ ራስሽ ተመለሽና ራሽን አዳምጪ የኔ ቆንጆ። አንቺ ምንም አይነት ጥፋት የለብሽም። ብሩኬም ደግሞ ትንሽ ትውት ስታረጊው ስህተቱን ጥፋቱን ሁሉ ነገሩን ስለሚያውቅ በዛን ሰዓት መጥቶ ይቅርታ ይጠይቅሻል። እኔ አሁን ላይ ብሩኬ ላይ ራሱ መፍረድ አቃተኝ። ለምን እሱ እየተለመነ ነው ያለው፣ በሄደበት እየተሄደ አንተ አይደለም ያጠፋው ሀይሚና ጥፋተኛ እየተባለ ታዲያ ልጁ በየት በኩል ይመለስ እንዴ? ሰው እኮ ነን ቤተሰብ። የምሬን ነው። የሰው ልጅ እኮ ፈላጊው ሲበዛ ይኮራል። እንዴት ነው የማይኮረው? እና ይሄን መልእክት ለሀይሚ እንዲደርስ ላይክ አድርጉ እያልኩ ቤተሰብ ወዳችኋለሁ። ባባይ